ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ኢትዮጵያ ከምን ጊዜም በላይ ወደ ጦርነት ለመግባት ተቃርባለች ሲል ዘ ኢኮኖሚስት መጽሔት ዘገበ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ በመሆኑ እስራኤል ትኩረት እንድትሰጥ ማሳሰባቸው ተሰማ። አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ማዘዟ ተሰማ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ኢትዮጵያ ከምን ጊዜም በላይ ወደ ጦርነት ለመግባት ተቃርባለች ሲል ዘ ኢኮኖሚስት መጽሔት ዘገበ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑም ተዘግቧል። ሩሃ ግርማ ተጨማሪ አላት። የትግራይ ክልል ከሳምንታት በፊት መደበኛ እንቅስቃሴዎች ላይ የቆየ ቢሆንም ክልሉ ከአማራ ክልል ጋር በሚዋሰንባቸውና ለረጅም ዓመታት የማንነትና የወሰን ጥያቄ በሚነሳባቸው አካባቢዎች ላይ የተፈጠሩት ግጭቶች የክልሉን አሁናዊ ሁኔታ መቀየራቸው ተሰምቷል። ባሳለፍነው ሳምንት መጀመሪያ መከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ ገብተው እንደነበረ የተገለጸ ሲሆን የትግራይና አማራ ክልሎች በሚወዛገቡበት ጸለምት አካባቢ በሚገኙ ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ከስፍራው የሚወጡ መረጃዎች አመላክተው ነበር። በዚህም በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት ዘግቧል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ወደ ትግራይ የሚደረጉ ማናቸውን በረራዎች እንዲቋረጡ ተደርገው እንደነበረ ዘገባው ያትታል። ዘ ኢኮኖሚስት ከቀናት በኋላ ውጥረቱ የረገበ ይመስላል ያለ ሲሆን ሌተናል ጀነራል ታደሰ ወረደ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱንም ዘገባው አመላክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉ ከሰዋል። መጽሔቱ የአሁኑ ቀውስ መንስኤ በቀድሞ ጦርነቶች ያልተፈቱ ጉዳዮች እንደሆኑ ያብራራል። ምንም እንኳን የ2015ቱ የፕሪቶሪያ የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ በሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲደረጉ ቢደነግግም የታየው መሻሻል ግን አነስተኛ መሆኑን አክሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ በመሆኑ እስራኤል ትኩረት እንድትሰጥ ማሳሰባቸው ተሰማ። እስራኤል በተለይ በዋናነት ግብጽን ባስቆጣ መልኩ ለሶማሌላንድ እውቅና በመስጠት ወደ አፍሪካ ቀንድ የቀይ ባህር አዋሳኞች ከተጠጋች በኋላ የግብጽን ወታደራዊ እንቅስቃሴ ከወትሮ ባለፈ ትኩረት ሰጥታበታለች ተብሏል። ጽዮን ላይኩን የዘገባውን ዝርዝር ይዛለች። ለሶማሊላንድ ከተሰጠው እውቅናና እስራኤል በሶማሊላንድ የቀይ ባህር ዳርቻዎች ላይ ትገነባለች ከተባለው የጦር ሰፈር ወሬ በኋላ የግብጽን ወታደራዊ እንቅስቃሴ የሚገልጹ መረጃዎች ተደጋግመው ሲወጡ እየተደመጡ ነው። ለሶማሊላንድ በተሰጠው እውቅና ከፍተኛ ተቃውሟን ያሰማችው ግብጽ በዚያው ሰሞን እስራኤል የቀይ ባህር አካባቢዎችን ልትቆጣጠር ትችላለች በሚል ስጋት በሶማሊያ ያላትን ወታደራዊ ተልዕኮ ልታሰፋ ማቀዷ ተሰምቶ የነበረ ሲሆን አሁን ደግሞ ከቴል አቪቭ መሪ ቤንያሚን ኔታንያሁ አፍ ግብጽ ለእስራኤል ስጋት በሆነ መልኩ ወታደራዊ አቅሟን እያሰፋች መሆኑ ተሰምቷል። የቱርኩ አናዶሉ ኤጀንሲ የእስራኤል መገናኛ ብዙሃንን ዋቢ አድርጎ ባስነበበው ዘገባው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸውን አስፍሯል። ኔታንያሁ ይህን አስተያየት የሰጡት በእስራኤል ፓርላማ የውጭ ጉዳይና መከላከያ ኮሚቴ ዝግ ስብሰባ ላይ ነው ይላል ዘገባው። የእስራኤል መገናኛ ብዙሃን በስብሰ
በስብሰባው ላይ የተገኙ ምንጮችን ጠቅሰው እንደዘገቡት ኔታንያሁ የግብጽ ጦር አቅሙን እየገነባ ነው፣ ይህ ደግሞ ክትትል ሊደረግበት ይገባል ማለታቸውን ተናግረዋል። የሀገሪቱ ጠቅላይ ሚኒስትር አክለውም ከግብጽ ጋር ግንኙነት አለን፣ ነገር ግን ከመጠን ያለፈ ወታደራዊ ኃይል ግንባታን መከላከል አለብን ብለዋል። እስራኤልና ግብጽ እንደ አውሮፓውያኑ አቆጣጠር በ1978 የካምፕ ዴቪድ ስምምነትን ተከትሎ መጋቢት 26 ቀን 1979 በዋሽንግተን የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት በሁለቱ ሀገራት መካከል የነበረውን የጦርነት ሁኔታ ያቆመ፣ ግንኙነታቸውን ወደ መደበኛ ሁኔታ የመለሰና እስራኤል በስምምነቱ መሰረት ከወታደራዊ አገልግሎት ነጻ ቀጠና ተብሎ ከተሰየመው የሲና ባህረ ሰላጤ ወታደራዊና ሲቪል ኃይሎቿን ሙሉ በሙሉ እንድታስወጣ ያደረገ ነበር። ካለፉት 5 ዓመታት ወዲህ ግን በጋዛ ጦርነት ብሎም በተለያዩ ጉዳዮች ከፊት ገጽ ላይ ያልወረዱት እስራኤልና ግብጽ አሁን ከሜዲትራኒያንና ከሲናይ ባህረ ገብ መሬት ቀይ ባህርን ይዘው በባብኤል መንደብ አቋርጠው አፍሪካ ቀንድ ላይ ተገናኝተዋል። ግብጽ ለምዕት ዓመታት አልፎም በጊዜያችን ጂኦፖለቲካ ከአባይ ቀጥሎ እንደ አይን ብሌኗ የምታየው የአፍሪካ ቀንድ የቀይ ባህር ክልል በዘመናት ባላንጣዋ አይን ውስጥ መውደቁ ከቀጠናው ጂኦፖለቲካ ጋር ተዳምሮ እረፍት ነስቷታል። እስራኤልና ግብጽ ለሶማሌላንድ ከተሰጠው የሀገርነት እውቅና አስቀድሞ ባለው የታህሳስ ወር ሳምንት በግንኙነት ታሪካቸው ትልቅ የተባለ የ35 ቢሊዮን ዶላር የጋዝ ስምምነት መፈረማቸው የሚታወስ ነው። ይሁንና ኔታንያሁ ሁለቱ ሀገራት ጥቅም የሚጋሩባቸው ብዙ አይነት ስምምነቶች ቢኖራቸውም እንኳን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳይደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት መስጠታቸው ነው የተሰማው። አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ማዘዟ ተሰማ። በሌላ ዜና ዩናይትድ ኪንግደም የቪዛ ክልከላ ለመጣል የዛተችባቸው የአፍሪካ ሀገራት ስደተኞችን መልሰው ለመቀበል መስማማታቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። የዩናይትድ ስቴትስ መራሹ ዓለም የኢራን አያቶላዎችን ስርዓት ጨቋኝነት፣ ሰብአዊ መብት፣ ፍትህና ዲሞክራሲያዊ ጥያቄ ረጋጭነት ባወገዘ ባወሳ ቁጥር ብዙዎቹ የኢራን ጉዳይ ተንታኞች ደጋግመው እንደሚሉት ኢራኖች ዲሞክራሲያዊ ስርዓትን በ1952 ጀምረውት ነበር። በህዝብ የሚወደዱ በምክር ቤት የተመረጡ ፍትሃዊ ስርዓትን ለማስፈን አንድ ሁለት ያሉትን ጠቅላይ ሚኒስትር ሞሐመድ ሞሳዴግን በመፈንቅለ መንግስት ከስልጣን አስወግደው የሻህ መሐመድ ሬዛ ፓህላቬን ዙፋን ያጠናከሩት አሜሪካና ብሪታንያ ነበሩ። ለዋሽንግተን ቴልአቪቭ ተባባሪዎችና ለቴህራኖች የረጅም ጊዜ ጠብ ቁርቁስ በቅርብ ዓመታት ደግሞ ኢራቅን፣ ሶሪያን፣ ጋዛን፣ ሊባኖስን፣ የመንን ለሚያወድመው ተዘዋዋሪ ጦርነት ምክንያቱ ዓለምን በበላይነት የመግዛት ፍትጊያ፣ የጥቅም ሽሚያ፣ የርዕዮተ ዓለም ልዩነት ወዘተ እየተባለ የሚዘረዘረው ብዙ ነው። አንዱ ምናልባትም ግልጽ ምክንያት የሚሰጥበት ቴህራኖች አንድ ቀን አውዳሚውን የጦር መሳሪያ ከታጠቁ ለአሜሪካና ለተከታዮቿ በቀላሉ አይገዙም የሚለው ስጋት መሆኑን ለማወቅ ግን በእርግጥ ተንታኝ አያስፈልግም። ኢራን መዘዘኛውን የኒኩለር መርሃ ግብር እንደ ግሪጎሪያኑ አቆጣጠር በ1967 የጀመረችው በዩናይትድ ስቴትስ የቴክኖሎጂ የእውቀት ፖለቲካዊ ድጋፍና ፈቃድ ቢሆንም በግሪጎሪያኑ 2018 መልሶ የተሻረባትም በራሷ በዩናይትድ ስቴትስ ነበር። ዩናይትድ ስቴትስ ተባባሪ ተከታይ ተሳታፊዎችን ጥላ ስምምነቱን ብቻዋን እንዳፈረሰችው ሁሉ ዘንድሮ ብቻዋን ኢራንን ጠይቃ አስፈራርታና ዝታ የዋሽንግተንና የቴህራን ባለስልጣናት አዲስ ድርድር ሊጀመር ሲሆን ይግባቡ ይሆን የሚለው ጥያቄና ምኞት እንዳለ ሆኖ ዋሽንግተን በኦማን ከቴህራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ማዘዟ ግን አሜሪካ በአንድ በኩል እንደ ወዳጅ እየተጨባበጠች ለመደራደርም ቃል እየገባች በሌላ በኩል እንደ ጦረኛ ወታደሮቿ በተጠንቀቅ እንዲቆሙ እያደረገች ስለመሆኗ ግልጽ ማሳያ አብነት ነው እየተባለ ይገኛል። አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ የሰጠችው በኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እንዲሁም በፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር መካከል በኦማን ርዕሰ ከተማ መስካት ውስጥ ድርድሩ በሚጀምርበት ዕለት ሲሆን ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት የጣለውን የሞባይል የመደበኛ ስልክና አገር አቀፍ የኢንተርኔት አገልግሎቶች እቀባ እስካሁንም ድረስ እንዳስቀጠለ ነው። እንደ ኤኤፍፒ ዘገባ ዩናይትድ ስቴትስ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችውም ከዚህ
ከዚሁ ጋር በተያያዘ በአገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ መንገዶች መዝጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥ ነው። የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎች በሚያቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ያወጣው ማስጠንቀቂያ ትውልደ ኢራናዊ የሆኑ አሜሪካውያን አገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ የሚመክር ሲሆን ጨምሮም የአሜሪካ ዜጎች በኢራን ውስጥ ኢንተርኔት መቋረጡ ቀጣይ ሊሆን እንደሚችል አውቀው ችግር የማይፈጠርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቸው እንዲሁም በመንገድ ጉዞ የኢራን አጎራባች ወደ ሆኑት አርሜኒያ ወይም ቱርክ እንዲወጡ መክሯል። Between the United Kingdom and the Democratic Republic of the Congo has escalated over what London calls Kinshasa's refusal to cooperate with its new policy. በሌላ ዜና ዩናይትድ ኪንግደም የቪዛ ክልከላ ለመጣል የዛተችባቸው የአፍሪካ ሀገራት ስደተኞችን መልሰው ለመቀበል መስማማታቸው ተነግሯል። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስትር ሻባና መሐመድ በሀገራት ላይ የቪዛ ቅጣት እንደሚጥሉ ካስታወቁ ከአንድ ወር በኋላ ናሚቢያና አንጎላ ስደተኞችን እንደሚቀበሉ ያስታወቁ ሲሆን ዲሞክራቲክ ሪፐብሊክ ኮንጎም ስደተኞችን መልሶ በመቀበል ከዩናይትድ ኪንግደም ጋር እጅ ለእጅ ተባብራ እንደምትሰራ ነው የገለጸችው። ዩናይትድ ኪንግደም የስደተኞች ፖሊሲዋን ታህሳስ ላይ ስታሻሽል የሀገር ውስጥ ጉዳይ ሚኒስትሯ ሻባና መሐመድ እንደተናገሩት ከአዲሱ አሰራር ጋር በሚጣጣም መንገድ የማይሄዱ ሀገራት ቅጣት የሚጠብቃቸው ሲሆን ዩኬ እጥላለሁ ካለቻቸው ቅጣቶች መካከል ለሀገራቱ የሚሰጥ ቪዛን በድንገተኛ ምክንያት ማቋረጥ ተጠቃሹ ነው። በህገ ወጥ መንገድ ወደ ዩኬ የገቡ ስደተኞቻቸውን ለመቀበል ሶስቱ የአፍሪካ ሀገራት የተስማሙትም ማስጠንቀቂያውን ተከትሎ ሲሆን እንደ ህንድ፣ ፓኪስታን፣ ናይጄሪያ፣ ባንግላዴሽ፣ ሶማሊያና ጋቦን የመሳሰሉ ሀገራት ግን እስካሁን ስምምነት ላይ አለመድረሳቸውን ተከትሎ የቪዛ ክልከላ ሊጣልባቸው እንደሚችል እየተገለጸ ይገኛል። London calls Kinshasa's refusal to cooperate with its new policy of returning undocumented migrants and people convicted. የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በግማሽ ዓመት ውስጥ 3.74 ቢሊዮን ብር አረቦን መሰብሰቡን አስታወቀ። የፈንዱ ዋነኛ ዓላማ አንድ የፋይናንስ ተቋም ኪሳራ ላይ ቢወድቅ ገንዘብ ላስቀመጡ ግለሰቦችም ሆነ ድርጅቶች የኢንሹራንስ ሽፋን በመስጠት ለገንዘብ አስቀማጮቹ ጥበቃ ማድረግ ነው። ብዙነህ እንዳለ ዝርዝር አለው። ከሁለት ዓመት በፊት በሚኒስትሮች ምክር ቤት ደንብ ቁጥር 482/2013 የተቋቋመው የኢትዮጵያን የተቀማጭ ገንዘብ መድህን ፈንድ የተቋቋመበት ዋነኛ ዓላማ በባንክና በማይክሮ ፋይናንስ ተቋማት ውስጥ የተቀማጭ ገንዘብ ላስቀመጡ ግለሰቦችም ሆነ ድርጅቶች የኢንሹራንስ ሽፋን በመስጠት ለገንዘብ አስቀማጮች ጥበቃ ለማድረግና ለፋይናንስ ስርዓት መረጋጋት አስተዋጽኦ ለማበርከት ሲሆን በዚህም መሰረት አይበለውና አንድ የፋይናንስ ተቋም ኪሳራ ላይ ቢወድቅ ፈንዱ ላይ ያንዳንዱ ገንዘብ አስቀማጭ እስከ 100,000 ብር ወዲያው ተመላሽ ያደርጋል። በአሁኑ ወቅት የኢትዮጵያ ተቀማጭ ገንዘብ መድህን ፈንድ በአባልነት የመዘገባቸው ባንኮችና ማክሮ ፋይናንስ ተቋማት ቁጥር 89 ናቸው። ከነዚህ ውስጥም የኢትዮጵያ ልማት ባንክን ሳይጨምር 31 ባንኮች በአባልነት ተመዝግበዋል። 58ቱ ደግሞ ማይክሮ ፋይናንስ ተቋማት ናቸው። ፈንዱ የተሰጠውን ተልዕኮ በአግባቡ ለመወጣት የሚያስችለውን የገንዘብ አቅም ለመገንባት አረቦን ከአባል ፋይናንስ ተቋማት እያሰባሰበና ይበልጥ ገቢውን ለማሳደግም የተሰበሰበውን አረቦን መልሶ ኢንቨስት እያደረገ የሚገኝ ሲሆን በግማሽ ዓመት ውስጥ 3.74 ቢሊዮን ብር አረቦን ወይም ፕሪሚየም የሰበሰበ ሲሆን ይህም ከታቀደው ጋር ሲነጻጸር 100% ያሳካ ነው ተብሏል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲታይ የ31.25% ብልጫ አለው ተብሏል። በፈንዱ የተሰበሰበው አረቦን ሊያድግ የቻለበትን ምክንያትን የገለጸው ተቋሙ በዋናነት የአባል ፋይናንስ ተቋማት ተቀማጭ ገንዘብ በማደጉ እንደሆነ ተገልጿል። አረቦን ታሳቢ ተደርጎ የሚሰበሰበው እያንዳንዱ አባል ባንክ፣ ማክሮ ፋይናንስ ተቋማትም ከዓመታዊ ተቀማጭ ገንዘባቸው 0.3% በማስላት የሚከፈል ነው። በአጠቃላይ ፈንዱ ከአባል ፋይናንስ ተቋማት የሰበሰበው አረቦን 17.80 ቢሊዮን ብር መድረሱ ተገልጾ ፈንዱ ከሰበሰበው አጠቃላይ አረቦን ውስጥ 16.20 ቢሊዮን ብር ከመደበኛ ተቀማጭ ገንዘብ የተሰበሰበ እንዲሁም 1.60 ቢሊዮን ብር ከወለድ ነጻ ተቀማጭ ገንዘብ የተሰበሰበ ነው ብሏል። ከዚህ አጠቃላይ አረቦን ውስጥም አብዛኛው ማለትም 8.97 ቢሊዮን ብር ከግል ባንኮች፣ 8.63 ቢሊዮን ብር ደግሞ ከኢትዮጵያ ንግድ ባንክ፣ ቀሪው 0.21 ቢሊዮን ብር ደግሞ ከማክሮ ፋይናንስ ተቋማት መሰብሰቡ ታውቋል። ፈንዱ የሰበሰበውን ገንዘብ በድጋሚ ኢንቨስትመንት ላይ የሚያውል ሲሆን ጠቅላላ ያደረገው ኢንቨስትመንት 19.77 ቢሊዮን ብር መድረሱን ገልጾ ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ128.55%
ከፍ ብሏል ተብሏል። ከፈንዱ ጠቅላላ ኢንቨስትመንት ውስጥ 18.05 ቢሊዮን ብር በመንግስት ግምጃ ቤት ሰነድ ላይ ኢንቨስት የተደረገ ሲሆን ቀሪው 1.72 ቢሊዮን ብር በሙዳራባ የቁጠባ ኢንቨስትመንት ሂሳብ እየተቀመጠ ነው። በሌላ በኩል ፈንዱ እስካሁን ካደረገው ኢንቨስትመንት 2.56 ቢሊዮን ብር ገቢ ያገኘ ሲሆን ከዚህ ውስጥም 1.23 ቢሊዮን ብሩ በ2018 የመጀመሪያ ግማሽ ዓመት ውስጥ የተገኘ ገቢ መሆኑን የኢትዮጵያ ተቀማጭ ገንዘብ መድህን ፈንድ በ2018 በጀት ዓመት የግማሽ ዓመት አፈጻጸምን በማስመልከት በሰጠው መግለጫ አስታውቋል። በኢትዮጵያ የሂሳብ አያያዝ ሙያ ዘርፍ ያለውን የክህሎት ክፍተት ለመሙላት ያለመ አዲስ የስልጠና ፕሮግራም ይፋ ተደረገ። በኢትዮጵያ ቀዳሚ ከሆኑ የኦዲትና የሙያ አገልግሎት ሰጪ ተቋማት አንዱ የሆነው HST በሀገሪቱ የፋይናንስ ዘርፍ የታየውን የሰለጠነ የሰው ኃይል እጥረት ለመቅረፍ ያለመ የሂሳብ አያያዝ ቴክኒሻን የስልጠና ፕሮግራም በይፋ አስጀምሯል። የHST ዋና ስራ አስፈጻሚ አቶ ሰለሞን ግዛው ስልጠናውን በስሩ በሚገኘው የክህሎት አካዳሚ አማካኝነት የሚሰጥ መሆኑን ገልጸው በዋናነትም በግል ዘርፉ በመንግስት ተቋማትና መንግስታዊ ባልሆኑ ድርጅቶች ውስጥ የሚስተዋለውን የብቁ የፋይናንስ ባለሙያዎች ፍላጎት ለማርካት ታስቦ የተዘጋጀ ነው ብለዋል። ፕሮግራሙ ዓለም አቀፍ ደረጃን ከሀገር በቀል ተሞክሮ ጋር ማጣመሩ ስልጠናው በዓለም አቀፍ ደረጃ እውቅና ባለው የኤስሲኤ የሂሳብ አያያዝ ቴክኒሻን ስርዓተ ትምህርት ላይ ተመስርቶና ከኢትዮጵያ ነባራዊ ሁኔታ ጋር ተጣጥሞ እየቀረበ በመሆኑ ከቀደሙት የስልጠና አይነቶች ለየት እንደሚያደርጉት ዋና ስራ አስፈጻሚው ተናግረዋል። ስልጠናው ዘመናዊውን የኤችኤስቲ የኢለርኒንግ ፕላትፎርም በመጠቀም ሰልጣኞች በማንኛውም ቦታና ጊዜ እንዲከታተሉት ያስችላልም ተብሏል። ኤችኤስቲ ባለፉት 2 አስርት ዓመታት በኦዲት በታክስና በስትራቴጂክ ማማከር ዘርፍ የገነባውን ስም በመጠቀም ይህ ፕሮግራም በኢትዮጵያ የፋይናንስ ግልጽነትና ተጠያቂነትን ለማጠናከር ከፍተኛ ድርሻ እንደሚኖረው ተገልጿል። በተለይም በዘርፉ አዲስ የስራ ዕድሎችን ለመፍጠርና የዜጎችን የመወዳደር አቅም ለማሳደግ ጉልህ ፋይዳ ይኖረዋል ተብሏል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ጃምቦ ሪል ስቴት የቤተሰብ ቀንን በደመቀ ሁኔታ ከበረ። ጃምቦ ሪል ስቴት የሰራተኞቹንና የቤተሰቦቻቸውን ትስስር ለማጠናከር እንዲሁም የላቀ አፈጻጸም ላሳዩ ሰራተኞቹ እውቅና ለመስጠት ያዘጋጀው የቤተሰብ ቀንን በደመቀ ሁኔታ አክብሯል። መርሃ ግብሩ የድርጅቱን የምስጋና ባህል ለማሳደግና የቡድን መንፈስን ለማጠናከር ያለመ እንደሆነ ተገልጿል። በሪል ስቴት ዘርፍ ግንባር ቀደም ከሆኑ ተቋማት አንዱ የሆነው ጃምቦ ሪል ስቴት የሰራተኞቹን ድካምና ትጋት ለመዘገር ባዘጋጀው በዚህ መርሃ ግብር ላይ የድርጅቱ ሰራተኞች ከነቤተሰቦቻቸው ታድመዋል። ዕለቱ ሰራተኞች ከስራ ጫና ወጣ ብለው አብሮነታቸውን የሚያጎሉብቱበትና በየዓመቱ የተከናወኑ ዋና ዋና ተግባራት ላይ ውይይት የተደረገበት ነበር ተብሏል። የድርጅቱ አመራሮች በመድረኩ ላይ እንደገለጹት የዚህ መሰል ዝግጅት ዋና ዓላማ በሰራተኞች መካከል ያለውን መተባበር ማሳደግና የድርጅቱን እሴቶች ይበልጥ ማስተዋወቅ ነው ብሏል። ክቡራን ተመልካቾቻችን አሁን በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከቶትንሃም ሆትስፐርስ የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ሲደረጉ ነገሌ አርሲ የአሸናፊነት ጉዞን አስቀጥለዋል። 19ኛ ሳምንቱ ላይ በደረሰው የሲቢ የኢትዮጵያ ፕሪሚየር ሊግ ትላንት ወሳኝ ጨዋታዎች በአዲስ አበባ ስታዲየም እና አዳማ ሳይንስና ቴክኖሎጂ ሜዳ ተደርገዋል። በአዲስ አበባ ስታዲየም የተደረጉ ሁለት ጨዋታዎች በአቻ ውጤት በተጠናቀቁበት ዕለት ኢትዮጵያ መድን ከፋሲል ከነማ ተገናኝቶ ያለ ግብ አቻ በሆነ ውጤት ተለያይተዋል። አጼዎቹ ወደ መሪዎቹ በነጥብ ለመጠጋትና የአምና የሊጉ አሸናፊዎች ወደ አሸናፊነት ስነልቦናቸው ለመመለስ ያደረጉት ተጠባቂ ጨዋታ ግብ ሳይቆጠርበት በአቻ ውጤት ተጠናቋል። ሌላኛው የዕለቱ ጨዋታ ፈረሰኞቹን ከወልዋሎ
አዲግራት ዩኒቨርሲቲ ያገናኘው ጨዋታ ሲሆን ይህም ጨዋታ ምንም እንኳን ግብ ቢቆጠርበትም 1-1 በሆናቸው ውጤት ተጠናቋል። በፍጹም ጥላሁን ግብ ቀዳሚ መሆን የቻሉት ቅዱስ ጊዮርጊሶች መሪነታቸውን አስጠብቀው መቆየት ተስኗቸው ነጥብ ተጋርተው ለመውጣት ተገደዋል። በተመሳሳይ በአዳማ ሳይንስና ቴክኖሎጂ ሜዳም የሊጉ ጨዋታዎች ተደርገው የጣና ሞገዶችን ከኢትዮጵያ ንግድ ባንክ ያገናኘው ቀዳሚ ጨዋታ በአቻ ውጤት ተጠናቋል። ባህር ዳር ከተማ 2-0 መምራት ችሎ የነበረ ቢሆንም የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ተጫዋች ሆነው ወጣቱ ሁዘይፋ ሻፊና ሳይመን ፒተር ያስቆጠሩት የአቻነት ግብ ሐምራዊ ለባሾቹን 1 ነጥብ ይዘው እንዲወጡ አድርጓቸዋል። የዕለቱ የመጨረሻ ጨዋታ የዘንድሮውን የሊጉን ክስተት የሆነው ነገሌ አርሲ ከመቀለ ሰባ እንደርታ አገናኝቶ በነገሌ አርሲ አሸናፊነት ሲጠናቀቅ ሮቦት ስላሉ የማሸነፊያውን ግብ ከመረብ አሳርፈዋል። ውጤቱን ተከትሎ ነጥባቸውን 35 ያደረሱት ነገሌ አርሲዎች በመሪው ሲዳማ ቡናና ሐዋሳ ከተማ በግብ ክፍያ ተበልጠው በሊጉ 3ኛ ደረጃን ይዘው የመጀመሪያውን ዙር ፍልሚያ አጠናቀዋል። 19ኛ ሳምንቱ ላይ የደረሰውና የመጀመሪያ ዙር ጨዋታዎች መጠናቀቃቸውን ተከትሎ የሊጉን መሪ ሲዳማ ቡናን ጨምሮ ከ20 በላይ ነጥብ የጣሉ ሲሆን ይህም የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአቻ ውጤት መጠናቀቃቸው እንደሆነ ተገልጿል። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት መካሄድ ሲጀምር ተጠባቂ ጨዋታዎች ይስተናገዱበታል። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ጀምሮ ሲደረግ ምሽት 5 ሰዓት ላይ ሊድስ ዩናይትድ ከኖቲንግሃም ፎረስት የሚያደርጉት ጨዋታ ይጠበቃል። ሊድስ ዩናይትድ በአሰልጣኝ ዳንኤል ፋርከር እየተመሩ ካደረጓቸው ያለፉት 7 የፕሪሚየር ሊግ ጨዋታዎች መካከል ማሸነፍ የቻሉት አንዱን ብቻ መሆኑ እንደ ድክመት እየተጠቀሰ ይገኛል። ነጮቹ ካለፉት 2 ጨዋታዎች ማግኘት የቻሉት 1 ነጥብ ብቻ ሲሆን በተቃራኒው ከወራጅ ቀጠና ስጋት ጋር የሚታገሉት ኖቲንግሃም ፎረስቶች በተመሳሳይ ጊዜ ውስጥ 4 ነጥብ መሰብሰብ ችለዋል። በምሽቱ ጨዋታ 16ኛ ላይ የሚገኘው ሊድስ ዩናይትድ እና 17ኛ ደረጃ ላይ ያለው ኖቲንግሃም ፎረስት ድል በመቀዳጀት በሊጉ የመቆየት ተስፋቸውን ለማለምለም የሚያደርጉት መርሃ ግብር ይጠበቃል። ኖቲንግሃም ፎረስት የመጀመሪያውን ዙር ጨዋታ በሲቲ ግራውንድ 3-1 በሆነ ውጤት ማሸነፋቸው የሚታወስ ሲሆን አሁን ደግሞ በሊድስ ዩናይትድ የደርሶ መልስ ድል ለመቀዳጀት የሚያደርገው ጨዋታም ይሆናል። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገም ቀጥሎ ሲካሄድ ማንቸስተር ዩናይትድ በኦልድ ትራፎርድ ስታዲየም ቶትንሃም ሆትስፐርስን የሚያስተናግድበት ጨዋታ ይጠበቃል። ማንቸስተር ዩናይትድ በማይክል ካሪክ ጊዜያዊ አሰልጣኝነት ስር አስደናቂ ጊዜን እያሳለፈ የሚገኝ ሲሆን ክለቡ ካለፉት 3 ጨዋታዎች ማንቸስተር ሲቲን፣ አርሰናልንና ፉልሃምን በማሸነፍ ሙሉ 9 ነጥብ መሰብሰብ ችሏል። ማይክል ካሪክ በቋሚነት የአሰልጣኝነት ቦታውን ለማግኘት አሁንም ውጤታማነቱን ማስቀጠል ይኖርበታል። ቀይ ሰይጣናቱ በአሁኑ ወቅት በደረጃ ሰንጠረዡ 4ኛ ደረጃ ላይ የሚገኙ ሲሆን በዚህ ጨዋታም ደረጃቸውን ለማስጠበቅ ከቶትንሃም ሆትስፐርስ ከባድ ፈተና ይጠብቃቸዋል። በአሰልጣኝ ቶማስ ፍራንክ የሚመራው ቶትንሃም ሆትስፐርስ በበኩሉ በዚህ የፈረንጆቹ ዓመት 2026 ገና ድል አልቀናውም። ክለቡ በጉዳት ምክንያት በርካታ ቁልፍ ተጫዋቾችን ያጣ ሲሆን እንደ ጄምስ ማዲሰን፣ ዲጃን ኩሉዝቬስኪና ሮድሪጎ ቤንታኩር ያሉ ተጫዋቾች ከሜዳ ርቀዋል። ሆኖም በመከላከሉ ረገድ ለማጠናከር ክርስቲያን ሮሜሮና ሚኪ ቫንደቪን ለዚህ ጨዋታ ሊመለሱ እንደሚችሉ ይጠበቃል። ይህ ጨዋታ የሚካሄደው በእግር ኳስ ታሪክ እጅግ አሰቃቂ የሆነውን የሙኒክ አውሮፕላን አደጋ የ68ኛ ዓመት መታሰቢያ ዋዜማ ላይ በመሆኑ ልዩ ትርጉም እንደሚኖረው ይጠበቃል። ከጨዋታው በፊት በኦልድ ትራፎርድ ስታዲየም አደጋውን ለመዘከር ልዩ የጸሎትና የመታሰቢያ ስነስርዓት እንደሚደረግ ሲጠበቅ ይህም ለማንቸስተር ዩናይትድ ተጫዋቾችና ደጋፊዎች ጨዋታውን በስሜት እየታጀበ ያደርገዋል ተብሏል። የሁለቱ ክለቦች ጨዋታ ከቀኑ 9 ሰዓት ተኩል ላይ ይደረጋል። በሌላ ጨዋታ አመሻሽ 12 ሰዓት ላይ የሊጉ መሪ አርሰናል በሜዳው ሰንደርላንድን የሚያስተናግድበት ጨዋታ ተጠባቂ ነው። በኤሚሬትስ ስታዲየም በሚደረገው ጨዋታ መድፈኞቹ መሪነታቸውን አጠናክረው ለመቀጠል በሚያደርጉት ጨዋታ በሊጉ ጠንካራ ከሆነው ሰንደርላንድ ከባድ ፈተና ይጠብቃቸዋል። በሌሎች ጨዋታዎች ወልቭስ ከቼልሲ፣ ፉልሃም ከኤቨርተን፣ በርንማውዝ ከአስቶን ቪላ በተመሳሳይ አመሻሽ 12 ሰዓት ላይ ሲገናኙ ምሽት 2 ሰዓት ከ30 ላይ ኒውካስትል ዩናይትድ ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። የሳዑዲ ፕሮ ሊግ ለፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የማስጠንቀቂያ መልእክት ማስተላለፉ ተገልጿል። የሳዑዲው ክለብ አልሂታድን በመልቀቅ ሌላኛውን የሊጉ ኃያል ክለብ አልሂላልን የተቀላቀለው ፈረንሳዊ አጥቂ ካሪም ቤንዜማ በመጀመሪያ ጨዋታው 3 ጎሎችን በማስቆጠር ሃትሪክ መስራቱ አነጋጋሪ ሆኗል። ከሰሞኑ አነጋጋሪ ከሆኑ ሁነቶች መካከል የሳዑዲ ፕሮፌሽናል ሊግ ክለብ የሆነው አልሂታድ ካሪም ቤንዜማን በነፃ እንዲጫወትና የተጫዋቹ ገቢ ከምስል መብቶችና ተያያዥ ጉዳዮች ብቻ እንዲሆን መወሰኑን ተከትሎ ቤንዜማ ክለቡን ለመልቀቅ በመወሰን ሌላኛውን የሊጉ ኃያል ክለብ አልሂላልን መቀላቀሉ አይዘነጋም።
የተጫዋቹ ወደ አልሂላል ማቅናት በአልናስሩ ኮከብ ክርስቲያኖ ሮናልዶ ጭምር ከፍተኛ ብስጭት የፈጠረ ጉዳይ ሲሆን ይህም አልሂላል እንዲሁም አልናስር በአንድ ባለቤትነት ስር የሚተዳደሩ ክለቦች ቢሆኑም አመራሮቹ ይበልጥ ለአልሂላል ያደላሉ በሚል እንደነበር ይታወቃል። ይህ ጉዳይ ተባብሶ ክርስቲያኖ ሮናልዶ ምናልባትም አልናስርን ለመልቀቅ እድሉ ሰፊ ሊሆን ይችላል ሲባል የሰነበተ ሲሆን ከክለቡ አመራሮች ጋር በገባው ሰጣ ገባ ምክንያት ከ4 ቀናት በፊት ክለቡ ከአልሪያድ ጋር ካደረገው የሊጉ ጨዋታ ውጭ መሆኑም አይዘነጋም። በውድድር ዓመቱ ለዋንጫ እየተፎካከረ የሚገኘው አልሂላልን የተቀላቀለው የ38 ዓመቱ አንጋፋው አጥቂ ካሪም ቤንዜማ ከአላክዱድ ጋር ባደረገው የመጀመሪያ ጨዋታው 3 ጎሎችን በማስቆጠር ሃትሪክ መስራቱ ደግሞ አስገራሚ አጋጣሚ ሆኗል። በመሪዎቹ መካከል ከፍተኛ ፍክክር እየታየበት የሚገኘውና 20 ሳምንታትን ያስቆጠረው የሳውዲ ፕሮፌሽናል ሊግ አልሂላል በ50 ነጥቦች ሲመራ 3 ነጥቦች ዝቅ ያለው አልሃሊ በ47 ነጥቦች ሁለተኛ ደረጃ እንዲሁም አንድ ቀሪ ጨዋታ የሚቀረው አልናስር በ46 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። እንደ አውሮፓውያን አቆጣጠር በ2022 አልናስርን የተቀላቀለው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ እስካሁን ማሳካት ያልቻለውን የሳውዲ ፕሮፌሽናል ሊግ ዋንጫን ማሸነፍ የዚህ ዓመት ትልቁ ህልሙ እንደነበር መናገሩ ይታወሳል። ከዚህ ጋር በተያያዘ የሳውዲ ፕሮ ሊግ ባወጣው መግለጫ የትኛውም ተጫዋች ምንም ያህል ተጽዕኖ ፈጣሪ ቢሆንም ከህግና ከአሰራር ውጭ መሆን አይችልም ሲል አስጠንቅቋል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ ማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች አዲስ ጃዝ ፌስቲቫል ዛሬ አመሻሹን መካሄድ ጀመረ። ደራሲ ሀብታሙ አለባቸው ከመጽሐፉ ወዳጆች ጋር የሚገናኝበት ልዩ መርሃ ግብር ተዘጋጀ። የአንጋፋው ደራሲ አበራ ለማ እንዲህም ተኑሯል የተሰኘ መጽሐፍ ለንባብ በቃ። መጽሐፉ የሚመረቅበት ቀንም ታውቋል። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎች እንነግራቸዋለን። አብራችሁን ሁኑ። አዲስ አበባን በጃዝ ዜማ የሚያደምቀው አዲስ ጃዝ ፌስቲቫል ዛሬ አመሻሹን በስዊድን ኤምባሲ ቅጥር ግቢ በይፋ ተጀምሯል። ስመጥር የሀገር ውስጥና የውጭ ሀገር ሙዚቀኞች የሚሳተፉበት ይህ ሙዚቃ ድግስ እስከ የካቲት 1 2018 ዓ.ም ድረስ ለተከታታይ ቀናት እየተካሄደ እንደሚቆይም ተገልጿል። በዘንድሮው ፌስቲቫል ላይ የጃዝ ጥበብ ትውልድ ተሻጋሪነትን በሚያሳይ መልኩ አንጋፋዎቹ የጥበብ ሰዎች ግርማ በየነና ዳዊት ይፍሩ ይጣመራሉ። በተጨማሪም በሙዚቃ አፍቃሪያን ዘንድ ተወዳጅነትን ያተረፉት ወጣቶቹ ከያንያን ዙሩባቤል ሞላ፣ አዲስ ለገሰ፣ ዲባኩሉ ታፈሰ፣ ሐዲስ አለማየሁ ሀዲንቆ ስራዎቻቸውን ለታዳሚያኑ ያቀርባሉ። የአንድ ቤተሰብ አባላት የሆኑት ሙኒት መስፍንና ጆርጋ መስፍንም በዚህ ፌስቲቫል ስራዎቻቸውን እንደሚያቀርቡ ተገልጿል። ዘመናዊና ባህላዊ ባንዶችም የሙዚቃ ፌስቲቫሉ ድምቀቶች ናቸው። የዘንድሮ አዲስ ጃዝ ፌስቲቫል ባለፈው ዓመት በሞት የተለየውንና ለኢትዮጵያ ጃዝ ሙዚቃ እድገት ከፍተኛ አስተዋጽኦ ያበረከተውን የሙዚቃ ባለሙያ ተፈሪ አሰፋን የሚዘክር ልዩ የመታሰቢያ መርሃ ግብር እንዳዘጋጀም ሰምተናል። በሌላ በኩል የአዲስ ጃዝ ፌስቲቫል አጋር አዘጋጅ የሆነው ሰላም ኢትዮጵያ ከፋናፍ ጋር ያዘጋጁት ጉባኤ መካሄድ ጀምሯል። በአፍሪካ የኪነ ጥበብ ነጻነት፣ በዲጂታል አስተዳደርና በፈጠራ ኢኮኖሚ ዙሪያ የሚመክረው ይህ አህጉራዊ ጉባኤ ዛሬ በአዲስ አበባ ከተማ መካሄድ ጀምሯል። ይህ ጉባኤ የኪነ ጥበብ ባለሙያዎችንና የፖሊሲ አውጪዎችን በአንድ መድረክ አገናኝቷል። ጉባኤው በዋናነት በአህጉሪቱ ያለውን የፈጠራ ኢኮኖሚ ለማሳደግና የከያንያንን የመፍጠር ነጻነት ለማረጋገጥ የሚያስችሉ ምክክሮችን እንደሚያካሂድም ተገልጿል። የምክክር መድረክ ከአፍሪካ ህብረትና ከዩኔስኮ ዓለም አቀፍ ድንጋጌዎች ጋር በተጣጣመ መልኩ የተዘጋጀ እንደሆነም ሰምተናል። ላለፉት 5 አስርት ዓመታት በስነ ጽሁፍና በጋዜጠኝነት ሙያ አሻራቸውን ያሳረፉት አንጋፋው ደራሲ ገጣሚና ጋዜጠኛ አበራ ለማ የህይወት ጉዟቸውን የዳሰሱበት እንዲህም ተኑሯል የተሰኘ አዲስ መጽሐፋቸው በዚህ ሳምንት ለንባብ በቅቷል። በ550 ገጾች ተሰናድቶ ለንባብ የበቃው ይህ የግለ ታሪክ መጽሐፍ የደራሲውን የልጅነት ትዝታዎች፣ የጦር ግንባር ጋዜጠኝነት ተሞክሮዎችን፣ በኢትዮጵያ ፖለቲካ ውስጥ የነበሩ እንቅስቃሴዎችና የስነ ጽሁፍ ህይወታቸውን በስፋት ይተነትናል። ደራሲ አበራ
ፍቅር አለማ፣ ሞገደኛው ነውጤ፣ ኩል ወይስ ጥላሸት፣ ሕይወትና ሞት በተሰኙና በሌሎች ከ21 በላይ በሚሆኑ ተወዳጅ ስራዎቻቸው በአንባቢያን ዘንድ ከፍ ያለ ክብርን ያተረፉ የሥነ ጽሑፍ ሰው ናቸው። ይህም መጽሐፋቸው የፊታችን ቅዳሜ የካቲት 7 ቀን 2018 ዓ.ም በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር እንደሚመረቅም ተነግሯል። በደራሲና ዳይሬክተር ኪሩቤል ስዩም የተዘጋጀው ቃሌን የተሰኘ አዲስ ፊልም ከዛሬ ጀምሮ በተመረጡ ሲኒማ ቤቶች ለእይታ በቅቷል። በቃሌን ፊልም ላይ ዮሐንስ አስፋው፣ ሎሊት ገረመውና ምራዊ ፀሐይ እንዲሁም ሌሎች ባለሙያዎች በትወና ተሳትፈውበታል። እፈራለሁ አዳነ። በጄኢ 123 ተዘጋጅቶ የቀረበው ይህ ፊልም በመጪው ሰኞ የካቲት 2 2018 ዓ.ም በዓለም ሲኒማ ጥሪ የተደረገላቸው እንግዶች በተገኙበት እንደሚመረቅም ተገልጿል። በኢትዮጵያ ስነ ጽሑፍ ዘርፍ ባበረከታቸው ተወዳጅ ስራዎች የሚታወቀው ደራሲ ሀብታሙ አለባቸው ከአንባቢያኑ ጋር የሚገናኝበት ልዩ መርሃ ግብር ተዘጋጀ። ይህ የመጽሐፍ ፊርማ ስነ ስርዓት ደራሲው ስራዎቹን ከሚያደንቁ አንባቢያኑ ጋር በቀጥታ ግንኙነት የሚያደርግበትና በመጽሐፎቹ ላይ ፊርማውን የሚያኖርበት ልዩ አጋጣሚ እንደሚሆንም ተነግሯል። የፊርማ መርሃ ግብሩ የሚካሄደው ለገሃር በሚገኘው አዲሱ ጃፋር መጽሐፍ መደብሩ ሲሆን ፕሮግራሙ ጥር 30 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እንደሚከናወን ወንም ታውቋል። የልጅ ሚካኤል 4ኛ የስቱዲዮ አልበም ነገ ለአድማጮች ይቀርባል። ከምን ሊጀምር የሚል መጠሪያ የተሰጠው ይህ አዲስ አልበም ለማዘጋጀት 6 ወራት የፈጀ ሲሆን በውስጡም 15 አዳዲስ ሙዚቃዎችን አካቷል። ከምን ሊጀምር የተሰኘው አልበም የልጅ ሚካኤል የሙዚቃን ጉዞ፣ የህይወት ትምህርቶችን፣ ማህበራዊ ጉዳዮችንና የትውልድ ሀሳቦችን በሂፕሆፕ ቅርጽ ውስጥ በጥልቅ የሚያቀርብ የሙዚቃ አልበም እንደሆነም ተገልጿል። አልበሙ በዓለም አቀፍ የሙዚቃ ማሰራጫዎች በኩል ጥር 30 2018 ዓ.ም ለአድማጮች እንደሚቀርብም ተገልጿል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።